ኦሪት ዘሌዋውያን ምዕራፍ 6 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ኃጢአትን ቢሰራ እግዚአብሔርንም ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው ከነዚህ ነገሮች ሁሉ በአንዲቱ ቢበድል እርሱ ኃጢአትን ሰርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ 5ኛውን ክፍል ጨምሮ የበደሉን መስዋዕት በሚያቀርብበት ቀን ለባለ ገንዘቡ ይስጠው። ስለ በደል መስዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜ መጠን ስለ በደል መስዋዕት ወደ ካህኑ ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል። ስለዚያም ስላደረገው በደል ሁሉ ይቅር ይባላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው። የሚቃጠለው የመስዋዕቱ ሕግ ይህ ነው። የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሰዊያው ላይ ዘወትር ይነዳል። ካህኑም የበፍታ ቀሚስና የበፍታ ሱሪ በስጋው ላይ ይለብሳል። በመሰዊያውም ላይ የሚቃጠለውን መስዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሰዊያው አጠገብ ያፈሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደ ውጭ ያወጣዋል። እሳቱም በመሰዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል። የሚቃጠለውንም መስዋዕት በዚያ ላይ ይረበርባል። በዚያም የደህንነትን መስዋዕት ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል፣ አይጠፋም። የእህሉም ቁርባን ሕግ ይህ ነው። የአሮን ልጆች በእግዚአብሔር ፊት በመሰዊያው ፊት ያቀርቡታል። ካህኑም ከእህሉ ቁርባን መልካሙን ዱቄት ከዘይት ጋር እፍኝ ሙሉ፣ ደግሞም በእህሉ ቁርባን ላይ ያለውን ዕጣን ሁሉ ያነሳል። ለእግዚአብሔርም ጣፋጭ ሽታ እንዲሆን ለመታሰቢያው በመሰዊያው ላይ ያቃጥለዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል። ቂጣ ሆኖ በተቀደሰ ስፍራ ይበላል። በመገናኛው ድንኳን ዙሪያ ባለው አደባባይ ይበሉታል። በእርሾ ቦክቶ አይጋገርም። እርሱን ከእሳቱ ቁርባኔ ለእነርሱ ዕድል ፈንታ እንዲሆን ሰጠው። እርሱም እንደ ኃጢአትና እንደ በደል መስዋዕት ቅዱሰ ቅዱሳን ነው። ለእግዚአብሔር ከቀረበ ከእሳት ቁርባን ለዘላለም ለልጅ ልጃችሁ ዕድል ፈንታቸው እንዲሆን ከአሮን ልጆች ወንዶቹ ሁሉ ይበሉታል። የሚነካቸው ሁሉ ቅዱስ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በተቀቡበት ቀን የኢፍ መስፈሪያ 10ኛ ክፍል መልካሙን ዱቄት እኩሌታውን በጠዋት እኩሌታውን በማታ ለዘወትር የእህል ቁርባን አድርገው ለእግዚአብሔር የሚያቀርቡት የአሮንና የልጆቹ ቁርባን ይህ ነው። ከዘይት ጋር በምጣድ ላይ ይደረጋል። ሲለወስ ታገባዋለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን የእህሉ ቁርባን ቆራርሰህ ታቀርበዋለህ። ከልጆቹም በአባቱ ፈንታ የተቀባው ካህን ያቀርበዋል። ለዘላለም ሥርዓት እንዲሆን ፈጽሞ ለእግዚአብሔር ይቃጠላል። ካህኑም የሚያቀርበው የእህል ቁርባን ሁሉ ፈጽሞ ይቃጠላል፣ ከእርሱም አንዳች አይበላም። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንና ልጆቹ እንዲህ ብለህ ንገራቸው። የኃጢአት መስዋዕት ሕግ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የኃጢአቱ መስዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱሰ ቅዱሳን ነው። ለኃጢአት የሚሰዋው ካህን ይበላዋል። በመገናኛው ድንኳን ዙሪያ ባለው አደባባይ በተቀደሰው ስፍራ ይበላል። ሥጋውንም የሚነካ ሁሉ ቅዱስ ይሆናል። ማናቸውም ልብስ ደም ቢረጭበት የተረጨበትን በተቀደሰ ስፍራ ታጥበዋለህ። የሚቀቀልበት ሸክላ ይሰበራል። በናስም ዕቃ ቢቀቀል ይፈገፈጋል፣ በውሃም ይለቀለቃል። ከካህናት ወገን የሆነ ወንድ ሁሉ ከእርሱ ይበላል። እርሱ ቅዱሰ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተሰሪያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መስዋዕት ሁሉ አይበላም፣ በእሳት ይቃጠላል።